የሚያርጉበት የለመለመ መስክ አምሳያ ነው። እናንተም ወላጆች ልጆች ከተከታተሉ ቆይተው ዛሬ በወላጆቻቸው ፊት እግዚአብሔር የሚያርጉበት የለመለመ መስክ አምሳያ ነው። እናንተም ወላጆች ልጆቻችሁን በሚያርጉበት የለመለመ መስክ አምሳያ ነው። እናንተ ወላጆች ልጆቻችሁን ለስጋ በሚያስፈልጋችሁ ሁሉ አሟልታችሁ እንደምታሳድጉ ሁሉ ለመንፈሳቸውም ብሎም ለሰማያዊ ሕይወታቸው ሁሉ በሚያስፈልጋቸው አሟልታ በምታሳድገው ቅድስት ቤተክርስቲያን የሰንበት ትምህርት ቤት አገልግሎት ደግሞ ከንጹህ ውሃ የሚጠጡባት የወርቅ ዋንጫ ከዘላለማዊ ምግብ የሚካፈሉባት ማዕድ ነው። ሰንበት ትምህርት ቤት ማለት ወጣቶች፣ ሕፃናት በመንፈሳዊ ትምህርት በቅዱስ ቁርባን፣ በአብነት ትምህርት፣ በግብረ ገብ ሀገርንና ወገንን ብሎም የሰው ልጆችን ሁሉ በመውደድ በማፍቀር በመንከባከብ እውነተኛ ክርስትና በመኖር የሚያድጉበት ስፍራ ነው። ሰንበት ትምህርት ቤት ዘመን ከወለደው ክፉ ትምህርት ሰው ከወደደው ኃጢአት ልጆቻችንን ተጠብቀው ዘረኝነትን፣ ጎጠኝነትን፣ መከፋፈልን፣ ጠብን፣ ክርክርን፣ መለያየትን እንዲሁም ጦረኝነትንና ዘላቂ ተስፋን ሰማያዊ ሕይወትን በትጋት በአንድነትና እርስ በርስ በመዋደድ በጽናት መቆምን የሚማሩበት የጠባያቸው ክፍል የአኗኗር ዘይቤያቸው ተግባር ሆኖ የሚያድጉበት ትክክለኛ ስፍራ ነው። ሰንበት ትምህርት ቤታችን ፈለገ ብርሃን ሰንበት ትምህርት ቤት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሰጠቻትን ተልእኮ ላለፉት 25 ዓመታት አንግባ በምግባራቸው የተመሰገኑ በሙያቸው የሚጠሩ አባላቶችን ስታፈራ የቆየች ከመሆኑም አንጻር የዛሬ ተመራቂ ተማሪዎች ወንድም እህቶቻችን የዚሁ የመንፈስ ቅዱስ ፍሬ ውጤቶች መካከል ናቸው። የዛሬ ተመራቂ ተማሪዎች ላለፉት 2 ዓመታት ትምህርታቸውን የተከታተሉ ሲሆን በቆይታቸውም የመሰረተ ሃይማኖት፣ ክርስቲያናዊ ስነ ምግባር፣ መጽሐፍ ቅዱስ ጥናት፣ የቤተ ክርስቲያን ታሪክና ስርዓተ ቤተ ክርስቲያንን የመሳሰሉ ታላላቅ መሰረታዊ የሃይማኖት ትምህርቶችን ተከታትለዋል። በዚህም ቅድስት ቤተ ክርስቲያን ደስ ይላታል። ከዚህ በኋላም በሚኖራቸው ቆይታ ቤተ ክርስቲያንን ከሐሳውያን የሚከላከሉበት ስንቅ ይጠብቃቸዋልና ከዚህ ቀደሙ የበለጠ እንዲተጉ ምክራችንን እንለግሳለን። ውድ የተማሪ ወላጆች ከዚህ ቀደም በነበረው የትምህርት ወቅት ስታደርጉ የነበረውን ልጆቻቸውን የማበርታት የማገዝና የመደገፍ በጎ ጥረትም አሁንም በርትታችሁ ትቀጥሉበት ዘንድ መልእክታችን ነው። የወደፊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዛሬዋ ሰንበት ትምህርት ቤት ናትና በሁሉም ረገድ አግዙን፣ ደግፉን፣ ስናለማ አበረታቱን፣ ስናጠፋም ምከሩን። በአንድነት ቅድስት ቤተክርስቲያንን እና የውድ ሀገራችንን መጻኢ ጊዜ የተሻለና ወደ ላቀ ምዕራፍ የምናደርስበት እንዲሆን መድኃኔዓለም ይርዳን። በአባቶች መመረቅና መባረክ በረከት ስላለው ክቡር አባታችን ልጆችዎን እንዲባርኩ እየጠየቅን በዚህ አጋጣሚ የአስተዳደር ጽሕፈት ቤቱና የሰበካ ጉባኤ አባላት ስለሚያደርጉልን ክትትል በእግዚአብሔር ስም እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሁለተኛ የወጣው ግሩም ጋርደው እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አንደኛ የወጣው ትዕግስት ሙሉ ቀን እልል እግዚአብሔራቸው እግዚአብሔርን አመስግኑለት። እግዚአብሔር ይመስገን፣ እግዚአብሔር ከተከታተሉ ቆይተው ዛሬ በወላጆቻቸው ፊት እግዚአብሔር አምላክ ያከበራቸው ወደፊት ቤተ ክርስቲያኒቷን ተረክበው የሚያገለግሉ ዛሬ የመረቅናቸው ልጆች አሉና እነሱንም እግዚአብሔር አምላክ በምሕረቱ ይጠብቅልን። በተማሩት ትምህርት እንግዲህ ጸንተው በተነገረው መሰረት ቅድም የሰንበት ትምህርት ቤቱ ዋና ጸሐፊ ዲያቆን በሱ ፈቃድ በሰንበት ትምህርት ቤት ውስጥ ቆይታቸውን ያገኙትን በረከት እንዲሁ ደግሞ ወደፊት የሚጠብቃቸውንም በሚገባ አስቀምጦታልና በተማራችሁት ትምህርት
እግዚአብሔርንና ቤተ ክርስቲያንን እያገለገላችሁ እንድትኖሩ አሁንም አምላከ ቅዱሳን እግዚአብሔር ይርዳችሁ። በቤተ ክርስቲያን ውስጥ መመረቅ ታላቅ ነው፣ መታደል ነው። ዛሬ እነኚህ ልጆች ቅድም አባታችን እንደተናገሩት በአባቶች ፈንታ ልጆች ተተኮልሽ ተብሎ እንደተነገረው ዛሬ ቤተ ክርስቲያንን ለመረከብ መንገድ የጀመሩበት በዝርዝር የተማሩት ትምህርት ተገልጧል። ትልቅ እውቀትን ያገኙት ለ2 ዓመት ነው በተከታታይ የተማሩት። ከዛ ባሻገር እንደገና በዚህ ሁኔታ ላይ በቂ እውቀት እንዳላቸው በደረጃ የተቀመጣለና አሁንም እግዚአብሔር አምላክ ይህን እውቀታችሁን እንድትጠቀሙበት ይርዳችሁ። እግዚአብሔርን ለማገልገል ሁለቱም ነገሮች ያስፈልጋሉ፣ እምነትም እውቀትም። የምናመልከውን አምላክ ማወቅ አለብን። ስለዚህ እውቀቱ አላቸው። በቤተ ክርስቲያን ደግሞ አድገዋል፣ እምነቱ አላቸው። ስለዚህ ሁለቱንም ይዘው የሚኖሩ እግዚአብሔር ያከበራቸው እግዚአብሔር የመረጣቸው ናቸውና አሁንም እስከ መጨረሻው ድረስ እንድትጸኑ እግዚአብሔር አምላክ ፈቃዱ ይሁን። በእመቤታችን አማላጅነት እግዚአብሔር ይጠብቃችሁ፣ ስራችሁን ሁሉ ይባርክላችሁ። እንግዲህ ወላጆች ልጆቻችሁን እንደዚህ እያመጣችሁ በማስተማር ታሪክ መስራት ነው። ዓለማዊ ነገር እንደምታስተምሩ ሁሉ እንደዚሁ ደግሞ በመንፈሳዊ ሕይወት እንዲያድጉ ማድረግ አስፈላጊ ነውና ይሄ ትልቅ ነገር ነው። ሁላችንም ልጆቻችሁን ይዛችሁ መጣችሁ በሰንበት ትምህርት ቤት ውስጥ እንዲያድጉ እንዲህ አይነት ትምህርት እንዲማሩ አድርጉ። እንግዲህ ይህንን ሰንበት ትምህርት ቤት ደግሞ ሰፊ አገልግሎት እየሰጡ አይታችኋቸዋል። አሁን በገና ዝማሬውን እንደዚሁ ተራ አይደለም፣ ደክመው ነው፣ ጊዜ ወስደው ነው። እንግዲህ እነኚህ ልጆች ደክመው ነው እንደዚህ ሲያሳዩን ሁላችንም በተመስጦ ስናዳምጣቸው የነበረውና እነኚህን በሰንበት ትምህርት ቤት ውስጥ እንዲህ አይነት ፍሬ ለማፍራት የሚጥሩትን የሚደክሙትን የሰንበት ትምህርት ቤት አመራሩንም መምህራኑንም ሌሎቹንም እግዚአብሔር አምላክ ይጠብቅልን።